እንደምን አላችሁ? እኛ በጣም ደህና ነን። ዛሬ ደግሞ ቆጵሮስ ወይም ሳይፕረስ መተናል ማለት ነው። አፈ ታሪክ ከሜዲትራኒያን ፀሐይ ጋር የሚገናኝባት ደሴት። እዚህ እያንዳንዱ ጥግ ከጥንት ፍርስራሾች እስከ ዘመናዊ ውበት ድረስ ታሪክ ይተርካሉ። ወርቃማ የባህርና ከስዕል ቀጥታ የወረዱ የሚመስሉ የገደል ዳርቻ እይታዎች ምድር ቆጵሮስ። ሌላ ሀገር ምናልባት እንገናኛለን ብያችሁ ነበር አይደለ? ሶ ዛሬ ምንድን ያደረግነው የ3 ሰዓት ባጊ የሚባል አለ። ባጊ የሚባሉት እነዚህ ናቸው እንግዲህ፣ አንዳንዶቹ ኳድም ይባላሉ። እነሱን ተከራይተን ከአንድ የቱር ኦፕሬተሮች ጋር የ3 ሰዓት ቱር ልናደርግ ነው ማለት ነው። ሃይ ኦኬ is ours okay cool so እቃችንን ከመኪናችን አምጥተን ከዛ ጉዞውን አሳያችኋለሁ። ትንሽ የሚያስፈራ ይመስላል፣ ግን እኔ አይደለም ምነዳው። እኔ እንግዲህ የንግስት ትሪትመንት ነው የሚደረግልኝ፣ ቶማስ ነው የሚነዳው። yes እንግዲህ it's gonna be fun ብዬ አስባለሁኝ። ፍሩት ለመንገዳችን ካረፍንበት ቦታ ነው የተሰጠን። እሺ እቃችንን እናዘጋጅና አሁን እንግዲህ የመጀመሪያው ስቶፓችን ላይ ደርሰናል። እሱም ይሄ የተከሰከሰ መርከብ ነው የሚባለው። እዚህ ሺፕሬክ ጋር ደርሰን እንድንቆም እየተደረገ ነው፣ እንድንጎበኘውና ቢቹንም እንድናየው ማለት ነው፣ የባህር ዳርቻውን። ናይስ። አሁን የተገኘንበት በቆጵሮስ በጣም ከሚነገሩለት መስህቦች አንዱ ነው። ኤድሮ ሶስተኛው የተባለው የጭነት መርከብ በ2011 እዚህ ፔያ ዳርቻ በተከሰተ ኃይለኛ የክረምት አውሎ ንፋስ ወቅት ወድቆ ነበር። ማዕበሎቹ ዱር ነበሩ፣ ንፋሶቹም ሊቆሙ አልቻሉ። ካፕቴኑ ባህሩ ያሻውን እንዲወስን ከመፍቀድ ውጪ ሌላ አማራጭ አልነበረውም። ባህሩ ምን ያህል ኃይለኛና ሊገመት የማይችል እንደነበር ማሰብ ነው። እንደ ድል ሆኖ በመርከቡ ላይ የነበሩት ውሻ እንኳን ሳይቀር ተርፈዋል። ከዚያን ጊዜ ጀምሮ ኤድሮ ሶስተኛው ድንገተኛ የቱሪስት ትዕይንት ሆኗል። የአካባቢው ሰዎች አሁንም ከጊዜ ጋር አብሮ የቆመ የመዳን ታሪክን የሚዘክር ብለው ያወሱታል። አስፈሪ ወይም ውብ የሚያደርገው እንደ ተመልካቹ ነው። ለአንዳንዱ ጽናትን ሲያስታውስ፣ ለሌሎች ደግሞ ሜዲትራኒያን ከውሃው በታች ምን ሚስጥሮችን እንደሚይዝ እንዲያስቡ ያደርጋቸዋል። ይሄ እንግዲህ ሁለተኛ የቆምንበት ወይም ደግሞ ከመንዳት ያቆምንበት እረፍት የወሰድንበት ቦታ ነው።
እንግሊዘኛ እንግዲህ የሴንት ጆርጅ ባዚሊካ ያለበት ቦታ ማለት ነው። በጣም ነው የሚያምረው። ቤተክርስቲያኒቷ በጣም ነው የምታምረው። ደግሞ ያለችበት የተሰራችበት ቦታ ራሱ እጅግ ውብ ነው። በቃ ምንም ቃላት የለኝም። በፓፎስ አቅራቢያ ከሚያምሩት ውሃዎች በላይ የተቀመጠችው የቅዱስ ጊዮርጊስ ቤተክርስቲያን ወይም አጊዮስ ጆርጂዮስ ፔጊያ እምነት ከአድማስ ጋር የሚገናኝበት ቦታ ነች። ይህች የጸሎት ቤት ውብ ብቻ ሳትሆን ለዘመናት ቅዱስ ሆኖ የቆየ ቦታ አካል ናት። ከዚህች ዘመናዊ ቤተክርስቲያን በታች ከ6ኛው ክፍለ ዘመን ጀምሮ የነበሩ 3 የጥንት የክርስቲያን ባዚሊካዎች ፍርስራሽ የአንድን ወቅት የእምነትና የባህር ታሪኮችን የሚናገሩ አስደናቂ የሞዛይክ ወለሎች ይገኛሉ። አካባቢው በቁጥር ትንሽ የነበሩ የክርስቲያኖች ሰፈርና ጥንታዊ ወደብ ነበር። መርከበኞች በሜዲትራኒያን ከመጓዛቸው በፊት ወደ ቅዱስ ጊዮርጊስ ለመጸለይ ይቆሙ ነበር። የአካባቢው ነዋሪዎች ድሮም አሁንም ሰማዕቱ ቅዱስ ጊዮርጊስ ከነዚህ ዳርቻዎች ርቀው የሄዱ ተጓዦችንና አሳ አጥማጆችን ይጠብቋቸዋል ይላሉ። በነፋሱ ሹክሹክታና በሩቅ የሞገድ ድምፅ መካከል ቅዱስ ጊዮርጊስ ቤተክርስቲያን አሁንም ውብ እንዳለች ቆማለች። በሜዲትራኒያን ባህር ላይ ነው እንግዲህ ያለው ነው የሚባለው ወይስ አጠገቡ ነው ያለው? ይኸውላችሁ ጉዞዬን በዚህ ወደ ታች በኩል ባደርግ ኢትዮጵያ ገባለሁ። ጀምር እንደ ጉዞ ይልምጣው ለእናንተ ልመለስ። አይ ቀጣይ ደግሞ 4 ይቀሩናል ምን ቆምባችሁ ቦታዎች እነሱን አሳያችኋለሁ። አቧራ በአቧራ ሆነን እንግዲህ ደርሰናል። ጸጉሬ ውስጥም አቧራ አለ፣ ልብሴ ላይም አቧራ አለ። ግን አሁን የደረስንበት ቦታ ደግሞ ላራ ባህር ዳርቻ ይባላል። ይሄ ባህር ዳርቻ በጣም እየተጠበቀ ነው ወይም ኮንዘርቭ ለመደረግ እየተሞከረ ነው። ምኖችን ተርትሎችን አሁን እዚህ ባህር ዳርቻ ላይ ታያችኋላችሁ ማለት ነው። ሃች እንዲያረጉ እንቁላላቸው ፕሮቴክት እንዲደረግ በከቨር አድርገውላቸዋል። ከዛ ትንሽዬ ደግሞ እንደ ሚውዚየም ነገር አለች እውቀት እንዲኖራችሁ ማለት ነው። ግን ባህር ዳርቻው በጣም ነው ደስ የሚለው። ቶማስ ኦልሬዲ ከውሃው ውስጥ እየተንቦጫረቀ ነው። እኔም ቀጥዬ መግባት አይቀርም፣ ግን መጀመሪያ ትንሽ አየሩን ኢንጆይ ላድርገው ብዬ ነው። በጣም ነው የሚያምረው ቦታው። ሉክ አት ኢት በጣም እና ይመስለኛል በሳይፕረስ ወይም በቆጵሮስ ስንቆይ የተለያዩ ባህር ዳርቻዎችን አይተናል። ነገር ግን የመጀመሪያው ምንም አይነት ድንጋይ ያላየሁበት ባህር ዳርቻ ነው ይሄ። እንደምታየው ትልልቅ አለት ነው እንጂ ያለው ትንንሽ ጠጠሮች ያሉበትም ማለት ነው። እና ሌሎቹ አብዛኞቹ በጠጠር የተሞሉ ናቸው። ይሄኛው ግን በጣም ደስ የሚል ባህር ዳርቻ ነውና የአሸዋ ባህር ዳርቻ ማለት ነው። yes
የመጨረሻው ስቶፓችን ላይ ደርሰናልኛ የኛ በነገራችን ላይ 3 ብቻ ነበር ይሄ መጨረሻው ነው ምሳ በልተን ምሳይን እንግዲህ ቅርጥፍ አድርጌ ከበላው በኋላ ነው ትዝ ያለኝ ራሱ ቪዲዮ መቅረጽ ምክንያቱም ረቦን ነበር ያደክማል መንገዱ ከዛ ባህር ውስጥ ደግሞ ጠለቅ ብለን ስንወጣ እንግዲህ ጨው በጨው ሆነናል አሁን ምንም አይነት ማለት ፊቴ በቃ አቧራ እንደሆነ እርግጠኛ ነኝ ግን ለማንኛውም ቆጵሮስ በጣም ደስ የምትል ሀገር ናት ሰዎቹ ደስ ይላሉ ብዙ ኢንጌጅ ባላረግም ምክንያቱም ግሪከኛ ነው የሚያወሩት እዚህ ሶ ግሪከኛ ደግሞ ነው ያልችልም እንግሊዘኛ የሚናገሩ በጣም ትንሽ ነው የምታገኙት እነሱን ለማግኘት ደግሞ በጣም ከባድ ነው እንደ ሱፐርማርኬት ውስጥ የሚሰሩ ወደ መሀል ከተማ ካልሄዳችሁ በስተቀር ብዙም አያወሩም እና ደግሞ እንደዚህ ቱሪስት የሚከታተሉና ለቱሪስት አገልግሎት የሚሰጡት ካልሆኑ በስተቀር አብዛኞቹ እንግሊዘኛ መናገር አይችሉም ነገር ግን ሀገሪቷ በጣም ነው ደስ የምትለው አየሩ ደስ ይላል በጣም ረጅም ወቅት ነው በነገራችን ላይ የሙቀት ሲዝን ያላቸው እዚህና ትንሽ ጊዜ ብቻ ነው ዝናብ የሚያስተናግዱት ግን በቃ የቆጵሮስ ቆይታችን ይሄንን ይመስል ነበረ ምናልባት ከዚህ ቀጥሎ እኔ እየነዳው ልመለስ እችላለሁ እንግዲህ ደፈር ካልኩኝ ላረጋው እችላለሁ ካረኩ ታሳያችኋለሁ ያለበለዚያ ግን በቃ ወደ ቤት ደግሞ ስንመለስ ያለውን ጉዞ እያያችሁ ከዚሁ ቻው እላችኋለሁ በሚቀጥለው ቪዲዮ እስክንገናኝ ጉዞና ኑሮ ከቆጵሮስ ወይም በእንግሊዘኛው ሳይፕረስ ወደ እናንተ የመጣላችሁ የጉዞና ኑሮ ፕሮግራም ይሄንን ይመስል ነበረ ለማንኛውም በሌላ ፕሮግራም እንገናኛለን ቻው